እኔ በጣም ግርም የሚለኝ ነገር ማለት ነው ለምንድነው ኢትዮጵያ ላይ ሰዎች ማይተጋገዙት? ለምንድነው ሰው ሲወርቅ ብቻ ሰው ሲከፋው ብቻ ሰው ሲያዝን ብቻ ሰው ሲከፋው የሆነ ነገር ሲሆን ብቻ ሰው ምረባረበው? እኔ በጣም ግርም ብለኝ በቆሙ እያለ ማንንም አይፈልግም። ማንንም አፕሪሺየት ማድረግ ማንንም ሰፖርት ለማድረግ የሚፈልግ ሰው የለም። እንዲያልፍለት የሚፈልግ ሰው የለም። በቆሙ እያለ ሲወርቅ ብቻ በቃ ይሄ ክፋት ይመስለኛል። ሰው ሲሳካለት ደስ ስለው ሲሰራ ሲለፋ ሲሞክር ሲጥር አፕሪሺየት የሚያደርግ ሰው የለም። ምቀኛ ብቻ ደግሞ እንደዚህ ሊል ነው ደግሞ እንደዚህ ሆነ አይ ዝም ብሎ እኮ ነው ምየትም አይደርስም እኮ በቃ ያው ነው እኮ አይ ዝም ብሎ ሚሉ ሰዎች ናቸው የሚበዙት ማለት ነው። ምቀኛ ብቻ ደግሞ ለምን ተሳካለት ለምን አለፈለት ለምን እንደዚህ ሆነ ለምን እሱ ሚሊዮነር ሆነ ለምን እሱ ቢሊዮነር ለምን ፋብሪካ ይኖረዋል ለምን እንደዚህ ሆነ በኢትዮጵያ ለምን ታዋቂ ሆነ ቲክቶክ ላይ ለምን ታዋቂ ዩቲዩብ ላይ ለምን ታዋቂ ሆነ ለምንድነው የሚከፈለው እሱ ለምንድነው በቃ እንደዚህ ታዋቂ የሚፈምሰው ምናምን ምን ያረቅ ምን ችግር አለው? ምን ችግር አለው? ምቀኛ ምክንያቱም ለሰው ክፋት ምናስብ ከሆነ ሰው የዘራውን ነው የሚያጭደው አይደለም የሚለው መጽሐፍ ቅዱስ። የዘራውን መልካም ነገር ምንዘራ ከሆነ መልካም ሐሳብ በአእምሮአችን ካለ መልካም ነገር ወደ ህይወታችን ይመጣል። መልካም ነገር ከሌለን በህይወታችን ጥሩ ነገር ምን በፍጹም አይመስልኝም። ምናልባት በክፋት የሚመጣ በኔጌቲቭ ነገር የሚመጣ ነገር ካልሆነ በስተቀር ጥሩ ነገር ሊገጥመን አይችልም። መጨረሻውም ደግሞ የከፋ ነው። ግን ለምንድነው በቃ ማን ተጋገዘው ቲም ወርክ ማን ፈጥረው ለምንድነው ነው? ለዛም ነው እኮ ሀገራችን በደም ከፍ እንዳትል ደሃ ሀገር ተብላ እንድትቆጠር ቲም ወርክ ላይ ስለማይሰሩ በህብረት ስለማይሰሩ ስለማይተጋገዙ አፕሪሺየት ስለማይደራረጉ ይመስለኛል። ፐርሰናል የተሰማኝ ስሜት ስለሆነ ማለት ነው። አፕሪሺየት አይደራረጉ አብሮ አይሰሩም። አብሮ ይበላሉ እንጂ አብሮ መብላትም አሁን ጠፍቷል። እንግዲህ ተመልከቱ አብሮ መብላት ራሱ አሁን እየጠፋ ነው። ኢትዮጵያውያን አብሮ ይበላሉ እንጂ አብሮ አይሰሩም ነው የተባለው። አብሮ አይሰሩም። አንዱም ለብቻው ነው ሱቅ ይከፍታል ሌላኛው ደግሞ እዚህ ጋር ይከፍታል ሌላኛው ደግሞ እዛ ጋር ይከፍታል። ተመሳሳይ ነገር ነው የሚጀምሩት። ደግሞ አንዱ ከተሳካለት የኛው ደግሞ ምን መልሶ ምን ያደርጋል? ያንን ነገር ነው የሚያደርገው። ለምን እንደዚህ ይሆናል? ለምን ፈጣሪያችን አንጠይቅም? ለምን ምን ደርስበትን አቅጣጫ በትክክል ፈጣሪን ጠይቀን ወደ ተሰጠን ታለንት ወደ ተሰጠን ህልም ወደ ተሰጠን ስጦታ ችሎታ አንሄድም? ስለዚህ እስቲ አፕሪሺየት እንደራረግ ሰፖርት እንደራረግ። እኔ በጣም ግርም ብለኝ ሶሻል ሚዲያ ላይ ደግሞ አንዱን ፎሎ ማድረግ አይፈልግም። አንዱ እንዲፈምስ አይፈልግም። አንዱ እንዲሳካለት አይፈልግም። ብዙ ጊዜ እስቲ እንዲሳካ የምትፈልጉ ከሆነ ፎሎ አድርጉኝ ሼር አድርጉ ኮሜንት አድርጉ እኔም ፎሎ አደርጋለሁ። ምን ችግር አለ? የሚገበለው ወይ ቲክቶክ ዩቲዩብ ወይ ሳምበዲ ይሁን 130 እና ከዛ በላይ ህዝብ አለን። ሚሊዮን ህዝብ አለን። ኒሊ 1 ሚሊዮን ለዛ ለሌላውም ደግሞ 1 ሚሊዮን ያረግብን ሁላችንም ሰፖርት እየተደራረግን ከፍታ ላይ እንደርስ ነበር። ለዛ ነው ሌላ ዓለም የሚበልጠን ሁሉ ጊዜ ማለት ነው። ስለዚህ እንተጋገዝ ሰፖርት እንደራረግ አፕሪሺየት እንደራረግ። እስቲ እንኳን ተሳካለ እንኳን ደስ አለ እንኳን እዚህ ደረጃ ላይ ደረስክ በቃ ይሄ ብቻ እኮ በቂ ነው። ይሄ ብቻ በቂ። ስለዚህ ፎሎ አድርጉኝ እኔም ፎሎ አድርጋችሁ ኮሜንት አድርጉ ሼር አድርጉ። ልክ እንደኔ የተሰማችሁ ሰዎች ካላችሁ ደግሞ ኮሜንት አድርጉ። ሰፖርት እንደራረግ እንለወጥ እንቀየር እንጣር እንትጋ ሀገራችን ወደ ከፍታ ላይ እናደርስ። ይሄን የምናደርግ ከሆነ ቲም ወርክ የምንፈጥር ከሆነ ማንደርስበት ምንም አይነት ምክንያት የለም። ስላዳመጣችሁኝ አመሰግናለሁ።